አንጋፋ ባንክ ከሰረ ተብሏል። በዜና ላይ እንደተመለከታችሁት ነው። ዛሬም ይህንን ትንተና የተወሰነ ላቀርብላችሁ ፈልጋለሁ። ይህ አንጋፋ ባንክ እጅጉን መክሰሩ ነው የታወቀው። ይሄ ባንክ ማን ነው የሚለውን መረጃ ነው ለማቅረብ የፈለግኩት። በሰሞኑ እንግዲህ እና ባለፉት ሳምንታት እንደምታውቁት የሀገራችን ባንኮች አመታዊ ሪፖርታቸውን እያቀረቡ ነው። እንዲሁም ደግሞ አመታዊ የሼር ሆልደሮች ስብሰባ ካደረጉ በኋላ ያጋጠማቸውን ትርፍና ኪሳራ እያሳወቁ እንደሚገኙ ይታወቃል። በተለይ ደግሞ ከቅርብ ሳምንት ውስጥ ኦዲትድ የተደረገውን በኦዲት የተረጋገጠውን የፋይናንሻል ስቴትመንታቸውን በስፋት እየለቀቁ እንደሆነ ይታወቃል እና በዚህም መረጃ መሰረት እያንዳንዱ ባንክ ያተረፈውና የደረሰበትን አጠቃላይ ስኬት እና ሌሎችም መስፈርቶች እየተመለከትን እንደሆነ ይታወቃል። እንዲሁም ከሰሞኑ በቅርብ ቀናት የተሰማው በአፍሪካ ቢዝነስ ሪፖርት እንደተዘገበው በአገራችን ያሉ ባንኮች ያሉበትን ደረጃም ትርፋቸውን ካፒታላቸውንም በተለይ መሪ ላይ ያሉትን ለማየት እንደቻለን ይታወቃል። ነገር ግን ደግሞ በእነዚህ ሪፖርቶች መሀል አንድ አንጋፋ የሆነ ባንክ እጅጉን እንደከሰረ ሪፖርት ቀርበዋል። ይህ ባንክ ማን ነው የሚለውን አቀርብላችኋለሁ። አሁን ምናልባት ትገምታላችሁ። ይሄ ባንክ ባለፈው አመት ከማኔጅመንት ቅሌት ጋር ተያይዞ በብሔራዊ ባንክ እገዳና ቅጣት የተጣለበት እንዲሁም ደግሞ ከተለያዩ የኦፕሬሽን ስራዎች አንጻር በትናንሹ እንኳን የወጪ ገንዘብን በመያዝ የባንክ ለባንክ ትራንስፈሮችን በማስቀረትን የተለያየ ምሬት በህብረተሰቡ ዘንድ በመፍጠር ያለውን ከፍተኛ ደንበኛ እና ተአማኝነቱን በከባዱ የጎዳ ባንክ ነው። እሱ ባንክ ማን ነው? አዎ ንብ ባንክ ነው። ንብ ባንክን እውነት ባለፈው አመት በነበረው አፈጻጸም ከፍተኛ የኦፕሬሽን ስህተት በተለይ ከፍተኛ አመራሮች በኩል በተደረጉ አላግባብ ስራዎች በጣም ከፍተኛ እጅግ ለባንኩ ህልውናም አደጋ ሊሆን የሚችሉ ኪሳራዎችን እያስከተሉ ቀጥለው ነገር ግን ያን ህልውናውን ማናጋቱን ጀምረው ባለበት ሰዓት በብሔራዊ ባንክ ጣልቃ በመግባት ሌላ አዲስ አመራር መርጦ ካጸደቀ በኋላ እንደምታስታውሱት የቀድሞ ፕሬዚዳንት ወርደው በአሁኑ ሰዓት ቀደም ሲል የአሁን የልማት ባንክ ፕሬዚዳንት የነበሩትን የዶክተር እመቤትን እሳቸውን ነበረ መድቦ ነገር ግን በአጭር ጊዜ ውስጥ ደግሞ አሁን የጊዜ ያሉትን ፕሬዚዳንት አቶ ሄኖክን በመሰየም የተለያዩ ሪፎርም ስራዎችን እየሰራ ቀጥሎ ያለውን ነገር ለማስተካከል ጥረት እየደረገ እንደሆነ ይታወቃል። ይህ አንጋፋ ባንክ ንብ ባንክ እንደምታውቁት አገራችን ላይ አሉ ከሚባሉ ቀደምት ባንኮች ከተመሰረቱ ከ20 ዓመት በላይ ከሆናቸው ባንኮች መካከል አንዱ ነው። እናም በተከታታይ ባለፉት 2 አስርት ዓመታት ውስጥ አፈጻጸሙም ከ1 እስከ 3 እስከ 4 እስከ ቢበዛ ከ5 ድረስ ካሉት ባንኮች መሀል ነው። ከነ አዋሽ ከነ ወጋገን ዳሽን ህብረት ጋር ሊወዳደር የሚችል ባንክ እንደነበረ ይታወቃል። ነገር ግን በአሁኑ ሰዓት የት እንዳለ መቼም ትገምታላችሁ። ምናም እንግዲህ ምንድን ነው ያጋጠመው ኪሳራ ከተባለ በእያንዳንዱ መለኪያ ኪሳራ እንዳጋጠመው ነው የተዘገበው። በተለይ በዋነኝነት የባንኩ ኢኩዊቲ ወይንም የሀብት ከ10.5 ቢሊዮን ብር ወደ 7.5 ቢሊዮን ብር በመውረድ 28%ቱን ለማጣት ተገዷል። ይህም ከፍተኛ ደረጃ የባንኩን አቋምና ሀብት እጅግ ያወረደ በመሆኑ በጣም ባንኩን የጎዳው ሲሆን ለዚህ ምክንያት የሆነው ምንድነው ብላችሁ ልጠይቁት ትችላላችሁ። ምንድነው የጎዳው ነገር ብለን ብናስብ በዋነኝነት እንደ ባንኩ ቦርድ አመራር እና ከአኗል ስብሰባቸው ላይ እንደገለጹት ከሆነ የገለጹት የውጭ ምንዛሪ ከባለፈው ግንቦት ሐምሌ ወር ላይ በከፍተኛ ሁኔታ ከ57 ብር ወደ 100 ብር ሬት ፍላክቹዌት በመደረጉ እንደሆነ ነው የገለጹት። በዚህም ምክንያት እንግዲህ ባንኩ ወደ 80 ሚሊዮን ዶላር ያህል ኪሳራ እንዳገጠመው ይህም በብር ሲመነዘር 5.5 ቢሊዮን ብር ኪሳራ በዚህ ምክንያት
እንዳጋጠመው ነው የባንኩ አመራሮች የገለጹት። በዚህ ምክንያት ነው ብለዋል። ነገር ግን በዋነኝነት ሌላውም ተብሎ የሚታሰበው በቀድሞ በማኔጅመንት አባላት የተፈጸሙ ከፍተኛ ህገወጥ የቢዝነስ ኦፕሬሽን ስራዎች እንዲሁም ኪሳራ የሚያደርሱ ብድሮች እነዚህም ከፍተኛ የኪሳራ ላይ እንደዳረጉት ይገመታል። ከዛም ጋር ተያይዞ የተፈጠሩ ኦፕሬሽናል ስህተቶች እና የታማኝነት ማጣትም ለከፍተኛ የክስረት አደጋ እንዳጋለጠው ይገመታል። በቁጥር ደረጃ ስናይ እንግዲህ ባንኩ በዚህ ከውጭ ምንዛሪ ጋር ተያይዞ እስከ ቅድም ያልኩት ትክክል ባይሆንም እስከ 4.4 ቢሊዮን ብር ኪሳራ እንደደረሰበት ነው። ምክንያቱም ቀደም ብለው ዶላር ዝቅተኛ ዋጋ በነበረበት ሰዓት ከፍተኛ የሆነ የሌተር ኦፍ ክሬዲት የመተማመኛ ሰነድ ዋጋ ያላቸውን ብዙ ብሮችን በመስጠት ነገር ግን የብር ዋጋ በሚወርድበት ሰዓት ይሄ ከፍተኛ ኪሳራ እንዳመጣባቸውም እሙን ነው። ከዚህም ጋር ተያይዞ እንግዲህ አጠቃላይ ያሉትን መረጃዎችም እየቀጠልን ስንሄድ በተለይ ባንኩ በነበረው ቅድም ባነሳሁት ቀድሞ ማኔጅመንት ቅሌት ምክንያት ብሔራዊ ባንክ ያደረሰበት ቅጣቶችም ከፍተኛ ናቸው። ወደ 358 ሚሊዮን ብር ቅጣት እንዲሁም ደግሞ በተለይ ደግሞ ባንኩ እንዳሳወቀው ከሆነ ለዚህ ኪሳራም እና የገቢውን አጠቃላይ ትርፉንም የቀነሰበት ከብሔራዊ ባንክ ተበድሮ የነበረውን 5.5 ቢሊዮን ብር ከነ ወለዱ 6.8 ሚሊዮን ሲሆን ይህን ማጠቃለያ ከፍሎ ማጠናቀቁን በበጎ ጎኑ ሲያነሳ ለኪሳራውም እንደ አንድ ምክንያት ገልጿል። በሌላ በኩል ደግሞ የባንኩ ሌላም ሁኔታ በአሁኑ ሰዓት ምን ማለት ይቻላል፣ ተአማኒነቱስ ምንድን ነው የሚለው ነገር በጣም ጎርዶ በነበረበት ሁኔታ ሆኖ አሁንም ግን መሻሻሎች እንደታዩና ባንኩም በተለይ በትርፍ ደረጃ ባይሆንም ገቢው 4.6 በመቶ እንደጨመረ እንዲሁም ደግሞ ተቀማጭ ገንዘብ 11.3 ቢሊዮን ብር ጭማሪ ማለት እንደደረሰ 11.3 ቢሊዮን ብር እንደደረሰ ሪፖርት አቅርቧል ማለት ነው። ይሄም አጠቃላይ መለኪያው እንግዲህ የንብ ባንክ በጣም ታዋቂው እና በህብረተሰቡ ዘንድ ከፍተኛ ተወዳጅነትን ያለው ባንክ በዚሁ ደረጃው አሁን በተለይ የያዘው በዋነኝነት የባንክ ደረጃ መለኪያ እንዲሁ የሆነው ካፒታል ቀደም ሲል ከነበሩ ደረጃ 1 ወይንም የመጀመሪያ ጀኔሬሽን ፈርስት ጀኔሬሽን ባንኮች በመውረድ አሁን ወደ ሁለተኛ እና ሶስተኛ ጀኔሬሽን ባንኮች ለመቀላቀል ነው የተገደደው። ምክንያቱም ፈርስት ጀኔሬሽን ባንኮች እንደና አዋሽ፣ እንደና ዳሽን፣ ሌሎች ያሉ ባንኮች ካፒታላቸው ከ15 እስከ 20 ቢሊዮን ድረስ ከፍተኛ ሁኔታ ያደገበት ሁኔታ ሲገኝ በሁለተኛ ደረጃ የሚገኙ ባንኮች ደግሞ አሉ። እነሱ ማለት በጀኔሬሽን በእድሜ ደረጃ ማለት ነው እነ ኮኦፐሬቲቭ ባንክ እና ሌሎቹም እንዲሁ ከስር ከስር የተከተሉ ወደ 9 ቢሊዮን 7 ቢሊዮን አልፈው ደርሰዋል። ይሄንንም ነው እንግዲህ ንብ ባንክ የተቀላቀለው ማለት ነው። ከዚህም ቀጥሎ ከባድ ስራዎች ይጠብቁታል። አሁን ላይም እንግዲህ የዚህ ባንክ ትርፍ 2.9 ቢሊዮን ብር ኪሳራ ነው። እንግዲህ ድንገት ነገርኳችሁ ያስደነግጣል። ባንኩ በዚህ ባለፈው 2024/25 በጀት ዓመት 2.9 ቢሊዮን ብር ኪሳራ ነው ያስመዘገበው። ይሄ 2.9 ቢሊዮን ብር ኪሳራ እጅግ በጣም ከፍተኛ የሆነ ኪሳራ ነው። እውነት ነው የባንኩ ማኔጅመንት ያቀረበው የውጭ ምንዛሬ ሬት ፍላክቹዌሽን በደንብ ነው የጎዳው። ይሄም የሬት ፍላክቹዌሽን ንብ ባንክን ብቻ ሳይሆን ቀላል የማይባሉ ባንኮችን ነው የጎዳው። በፊትም አለን የሚሉ የነበሩ ባንኮች ድምፃቸውን አጥፍተው ያሉ ባንኮች በዚህ የተጎዱ ናቸው። በጣት የሚቆጠሩ ብቻ አይደሉም፣ ቀላል የማይባሉት ማለት ይቻላል። አዲሶችም ነባሮችም በዛ በጣም ተጎድተዋል። በዚህም ንብ ባንክ ከፍተኛ ሁኔታ የተጎዳበት ሁኔታ አለ። ቀደም እንዳልኳችሁ 4.4 ቢሊዮን ብር ነው ኪሳራ ያጋጠመው። ሌሎቹንም ኪሳራዎችን አጠቃሎ እሱንም አካክሶ እንግዲህ 2.9 ቢሊዮን ብር መድረሱ ይበል የሚያሰኝ ቢሆንም ነገር ግን ከንብ ባንክ ቀደምት ታሪክ አንጻር ከፍተኛ ዝቅታ ነው። ይሄ ምንም እንኳን ባለፈው ዓመትም ደግሞ ያስመዘገበው
ቀንሶ 1 ቢሊዮን ብር ነበረ። የባለፈው ዓመት ትርፉም እንዲሁ ዝቅተኛ ሆኖ ተመዝግቦ ነበረ። በአሁኑም ሰዓት ይሄ 1 ቢሊዮን አምና ትርፍ ወደ 2.9 ቢሊዮን ኪሳራ አድርጎታል። ይህም ነገር እንግዲህ ለንብ ባንክ ከፍተኛ የቤት ስራ እንደሚጠብቀው ነው። በተለይ አሁን በያዝነው የበጀት ዓመት የሚያስመዘግበው ውጤት ምን እንደሆነ ለማወቅ በጣም ያጓጓል። ከኪሳራ ይወጣ የሆነ ወይ ተብሎ በጣም መጠበቅ አለበት። ነገር ግን ምን ያህል ከባድ ሊሆንበት እንደሚችል ምናልባት ብንገምት ካለው የባንክ ኢንዱስትሪ ውድድር በጣም መናር ጋር ተያይዞ በተለይ የውድድር መስኩን በምን መልኩ ሊያሻሽላል ካለን ከውጭ ምንዛሬ አንጻር የተፈጠረበት ከፍተኛ የስም መጉደፍ ያለውን ስራ በበለጠ ሊጎትትበት ይችላል። በሌላ በኩል ከብድርና ከሌሎች መስኮችም በብሔራዊ ባንክ የተቀመጡ የብድር እቀባዎች እንደፈለገ እንዳይሮጥ ሊያደርገው ይችላል። እንዲሁም ለዲፖዚትን በማሰባሰብ ደረጃ የተሻለ ወለድ ለመክፈልም አጣብቂኝ ውስጥ ሊገባ ይችላል። ምክንያቱም 7% ብቻ ከፍሎ ለማትረፍ ከዚህ በአሁኑ ሰዓት ይከብዳል። ምክንያቱም ኢንዱስትሪው ላይ ከ7% እጥፍ እስከ 14፣ 15፣ 18 እንደውም 20 ድረስ ፐርሰንት ዓመታዊ ወለድ እየከፈሉ ዲፖዚት የሚያፈላልጉ ባንኮች በበዙበት ሰዓት ይሄም ስትራቴጂ እንግዲህ እንዴት እንደሚያስኬድ ንብ ባንክ አመራሮች ምን እንደሚፈጥሩ ይጠበቃል። ነገር ግን ይሄ አንጋፋ ባንክ ትርፉ በዚህ ደረጃ ያሽቆለቆለው ንብ ባንክ ሲሆን ሌላ አይደለም። ንብ ባንክ ኪሳራው 2.9 ቢሊዮን ሆኗል ማለት ነው። እናም ይህንን ነው ለዛሬ ያቀረብኩላችሁ። በተከታታይም የሌሎች ባንኮችን መረጃ፣ ፋይናንስ ኒውስ፣ ካፒታል ማርኬት ጋር ተያይዘው ያሉ መረጃዎችና ሌሎች ተወሰኑ ኢኮኖሚክ እና ሌሎች ነክ ዜናዎችና ጉዳዮችን ይዤላችሁ እቀርባለሁ። ለዛሬ ይህ አንጋፋ ባንክ መክሰሩ መጨረሻ ማን ነው ለሚለው ንብ ባንክ በሚል ነው ምዘጋው። ሰላም።